ሚያ ቤሌሳ ናቴ ጸቡቅቲ አስመራ ደስ ትለኛለች። የደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ዕድል ነው። ከቦታ ቦታ ያዞራል። ንቅናቄ የህይወት አንዱ አካል ይሆናል ጋዜጠኛ ከሆኑ። አስመራ ደስ ትለኛለች ብያለሁ። ግን የሚያስጠላኝ መርካላት ትንሽ ከተማ በመሆኗ እፍን ታደርጋለች። ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያለውልላል። የሐሳብ አድማስ ያሰፋል። ባህር ሕይወት ነው። የኢትዮጵያም ሕይወት ቀይ ባህር የሕይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ መስላ ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀሪት፣ ማይ ወላጮ፣ ቴራቬሎስ፣ ማይ ጭሆት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። የአስመራ መንገዶችና ሕንፃዎች በኢትዮጵያ ሰንደቅ ዓላማዎች፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል፣ አሸብርቀዋል። ዘንባባዎች በመብራት ነደዋል። ከተማይቱ በርግጥም ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበችና የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ። የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶችና የኢኮኖሚ ሊቃውንት ኮምቤሽታቶን ብሔራዊ ጎዳናን ሆ ብለው የወረዱ ይመስላሉ። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎችና ላንድሮቨሮች በወታደሮች የታጀቡ ሰላማዊና ወታደራዊ ባለስልጣኖች ይዘው እንደ ሸማኔ መወርወሪያ ያለማቋረጥ ወዲያና ወዲህ ሽው ይላሉ በከተማይቱ ጎዳናዎች። ነዋሪው ሕዝብ በየደጃፉ በየቡና ቤትና በየሱቁ ቤት በር ላይ ቆሞ ተገርሞ ዝም ብሎ ይመለከታል። ምናልባት ከልቡ እንታይ መጺው እንታይ ዩዚ ግርግር ሽብድብድ የሚል ይመስላል አስተያየቱ። ኮምቢሳቶ መዝዋር ከሊአሙኒ ወይ መስሎኒ ካብዚ ዶ ካፋአትኒ የተባለው በጣሊያን ጊዜ የተዘፈነው ዘፈን ትዝ ያላቸው የሚመስሉም አንዳንድ ወጣቶችና ኮረዳዎች ነበሩ። ሰላም ሰላም እንደምናችሁ፣ ከሸዋ መጣን ልናያችሁ፣ ሰላም ሰላም ኤርትራ ሰላም፣ አዝማሪና አዝማሪና ሰይቶፒዮ ቢላ ረጂና ስቱፒዶ ዳሎንታኖ ካስካ ኩሊሊው ከኢ ኢንማኖ። አንተ አምላክ አንተ ፈጣሪ፣ የሰው ልጅ እንዴት በበረሃ ያረጃል? ከዓይናችን ዓይንህ ይበልጥ የለም ወይ? አንተዬ እኔን ገረመኝ፣ ወደ ኋላ የምትሄድ መች መሰለኝ። ጠዋት በማለዳ ማታ በሰሜናዊ ኮከብ ጥላ ስር በኮምቤሽታቶ መንሸራሸር ከለከሉኝ። ሞሶሎኒ ከዚህ የባሰ ምን አደረገኝ? አሁን ወደ ገበያ እንሂድ አልኳቸው። ፊልም አንሺዎቼ ደክመዋል። ዝሁል ቢራ ብቻ ነበር የሚታያቸው። አረ ጓድ ጸጋዬ ለዛሬ ይብቃን አለ አንዱ ከመካከላቸው። ገና ምኑ ተይዞ አልኩት። ወደ ገበያ ተያይዘን ሄድን። የረሃብ እልቂት የመጣ ይመስል ሁሉ እየተሻማ ያገኘውን እህል ባገኘው ዋጋ ይሸምታል። ማይክሮፎን ይዤ ወደ አንዲት አሮጊት ጠጋ አልኩ። ሹሩባቸው ክንብንባቸውን ወጥሮ ይዞታል። ቡችላ የሚያካክሉ የወርቅ ጌጦች ጆሮና አንገታቸው ላይ ጉች ብለው ይታያሉ። የትግሬ ሴትና ወርቅ መቼም በመሃል ላይ ተጣጡ። ምንድነው የሚሸምቱት ማማ? እህል አሉኝ። ዋጋው እንዴት ነው? ውድ እሳት ሆኗል። ለምን ተወዲው?
ለምን እህል ጠፋ? እንዳይ ሁሉም ይሸምታል እኮ። ለምን ምን መጣ? ለወሬ ያሰፈሰፉ ማዕት ሰዎች ከበውናል። ወጣት፣ አሮጊት፣ ሽማግሌ፣ እንደ ዘንባባ ዛፍ ያለ ሹሩባ፣ በቁንዳላ እንደ ድንኳን የተወጠረ ክንብንብ። አንዳንድ በቴሌቪዥን የሚያውቁኝ ወጣቶች ነበሩ። እሱ ይሆን ወይም አይደለም በማለት የሚወራረዱ ቢመሰለኝ። መቼም በቴሌቪዥን ሳጥን ውስጥ አምረውና ቆንጅተው በየምሽቱ የሚቀርቡት አንዳንድ የቴሌቪዥን ሰዎች ውጪ በሕይወት አጭር፣ ፉንጋ፣ መላጣ፣ ገባጣ ከፈጩበት የቆሉበት መስለው ብቅ ሲሉ ወሽመጥ ይቆርጣሉ። ወይ እሱ ነው እንዴ? ወይ እሷ ናት እንዴ? ይሄ ቲቪ ለካ የሌለ መልክ ነው የሚያሳየው። እኔስ ምን መስዬ ታይቻቸው ይሆን? ጸግሽ አለ አንዱ ደፋር። ስም ያለው መቼም ሞኝ ነውና ዘወር አልኩ። በውርርዱ ሳይረታ አልቀረም። አሮጊቷ በመጨረሻ ላቀረብኩላቸው ጥያቄ መልስ አልሰጡኝም። በብሩህ ዓይናቸው ዝም ብለው ይመለከቱኝ ነበር። ምን ነው ስንተዋወቅ ባንተናነቅ የሚሉ ይመስላሉ። የሁሉም አፍንጫ የጦርነት፣ የእልቂት፣ የረሃብና የቸነፈር አየር የሚያሸት፣ ዓይናቸው ምጽአት የሚያይ፣ ጆሮአቸው የጥይት ፉጨትና የሞት ዋይታ የሚሰማ መስሎ ታየኝ። ነገሩ የተገንጣይ ወንበዴዎች ተንኮል ሳይሆን ይቀራል። የጦፈ የተጧጧፈ ስነ ልቦናዊ ጦርነት በማካሄድ ላይ መሆኑ ገባኝ። ተናደድኩኝ፣ ደግሞ ማዘንኩኝ። ይህ የዋህ ሕዝብ አሳዘነኝ። የመሸበር፣ የመደናገጥ፣ የፍርሃት ደመና ጥላ ፊታቸው ላይ ያንዣብባል። በሞት ጥላ ግርዶሽ የተዋጡ ይመስላሉ። የባሰውን ተበሳጨው። የካሜራችን ዓይን ሸመታው ላይ አተኩሯል። ሸማችና ነጋዴ አይከራከሩ። ነጋዴው ባለው ዋጋ ይሸጣል፣ ሸማቹም በተባለው ዋጋ ይገዛል። የእህል ዘር፣ የጥሬ ዘር በየአይነቱ፣ ከሰል፣ የማገዶ፣ የእንጨት፣ ዘይት፣ ላምባ በገፍ ይሸጣል፣ በገፍ ይገዛል፣ በገፍ ይጫናል። ሁሉም ይሮጣል፣ ይጣደፋል። መጪው ክፉ ቀን ሳይቀድመው ለመቅደም ያለ የሌለ ጥሪቱን አፍሶ ባከማቸው እህል ነፍስና ስጋውን ይዞ ለማቆየት ባለፈው ጊዜ የተበለጥነው ይበቃል የሚል ይመስላል። ዓይኑን ሳያሽ ገንዘቡን ሆጭ አድርጎ በልክ እንደዚያ ሲገበያይ አይፈረድበትም። ጦርና እልቂት ሊመጣብህ ነው ሲሉት ሕዝቡ ምን ያድርግ? እፍኝ ጥሬ ጠፍቶ ጦም ተውሎ የታደረበት ሳጥን፣ ቁም ሳጥን፣ ወንበር ሳይቀር ተፈልጦ ለማገዶ የዋለበት ያ የ1969ና የ1970 ጦርነት ጊዜ የሩቅ ትዝታ አይደለም። ግን ጦርነት ቢመጣስ አሁን ማን ይሙት? ማን ሞት? ማን ሊቀር? የሰው ነገር ይገርማል። መቼም እኔ ሞታለሁ የሚል የለም። ሁል ጊዜ የሚሞተው ሌላው ሰው ነው። የባለ ድምፅ ካሜራውን ማይክሮፎን አፌ ላይ ደቅኜ የዘመቻውን ዓላማ አንቆረቆርኩት እንዲህ ስል፣ አንተ የኤርትራ ክፍለ ሀገር ሕዝብ ላለፉት 20 ዓመታት ሰላም ሲርብህ፣ ሲጠማ፣ ሲናፍቅ ቆይተሃል። አንተም እንደ ማንኛውም ሕዝብ ሰላም ፈላጊ ነህ። የሰፊው ሕዝብ ፍላጎትና ምኞት ምንጊዜም ቢሆን ሰላም ነው። ሰላምን ትሻለህ። ግን ሰላም የማይሰጡ የኢምፔሪያሊዝም አለኝታና ጋሻ ጀግሬ የሆኑ ያለ ስምህ ስም፣ ያለ ታሪክህ ታሪክ፣ ያለ ዓላማህ እየደረቱልህ አንተ በማታምነውና በማትቀበለው የታሪክ ቡትቶ በአንተ ስም የሚነግዱት ተገንጣይ ወንበዴዎች አሉ። ዛሬም ሊያወናብዱ ይሞክራሉ። ጦርነትና እልቂት ሊመጣብህ ነው እያሉ ያሸብሩሃል። ሰላምን እንጂ ጦርነትን ፍለጋ የመጣ የለም። ተገንጣይ ወንበዴዎች በሚነዙት ከንቱ አሉባልታና አንዳንድ ስግብግብ ነጋዴዎች የገበያ ግርግር ለሌባ ያመቻል እንዲሉ ሆን ብለው በሚፈጥሩት ውዥንብር አትሸበር። ጥሪህን በከንቱ አታፍዝ። አንተ ላይ የተቃጣ ጦርነትና እልቂት የለም። ጦርነትና እልቂትን የሚሹት ግን በጦር ሜዳ ያገኙታል። የምትናፍቀው ሰላም ከእንግዲህ ሩቅ አይደለም፣ ተቃርቧል። እንዳንተው ሰላምን የሚሹ ሰላምን የሚናፍቁ ሐቀኛ የሰፊው ሕዝብ ወገኖች ዛሬ በመካከል ይገኛሉ። ተልኳቸው ሰላም ነው። ሰላም የኤርትራ ሕዝብ፣ ሰላም፣ የሰላም ዘንባባ። 40 ደቂቃ የሚፈጅ ባለ ድምፅ ፕሮግራም ነበር የሰራሁት። ፊልሞቹን ይዤ ወደ ሰንበል አርሚ አቪዬሽን በረርኩ። ጠዋት እንደደረስኩ ለሥራ በተሰጠችኝ ቀይ ላዳ መኪናዋ አዲስ ስለሆነች መንገዱን ፉት አለችው። ስትበር መንገዱን እያፈሰች የምትውጥ ትመስል ነበር።